don't mention it anytime my pleasure no worries no sweat ሰላም ጤና ይስጥልን ውድ ተከታታዮቻችን እንዴት ናችሁ ሁሉ ሰላም ሰዎች ጥሩ ነገር አድርገን የሆነ እርዳታ አድርገን ረድተናቸው አግዘናቸው የሆነ ነገር ፌቨር አድርገውልናል ብለው ካሰቡ ሊያመሰግኑን ይችላሉ ሲያመሰግኑን ምንም ችግር የለውም ጣጣ የለውም ምናምን እንላለን አይደል እንዴ እሱን በእንግሊዘኛ እንዴት እንላለን ሰዎችን ጥሩ ነገር አድርገንላቸው ላደረክልኝ ነገር አመሰግናለሁ ምናምን ብለው ሲገልጹልን ምስጋና በመተኩ እኛ ምን እንላለን no problem ምንም ችግር የለም no problem no matter ምንም ችግር የለም no matter anytime በማንኛውም ጊዜ ላግዝ ይችላል ምንም ችግር የለም በማንኛውም ጊዜ ላግዝ ይችላል anytime it's my pleasure ደስታ ይሰጠኛል አንተ በማገዜ አንተ በመርዳቴ ደስተኛ ነኝ ይሄን ነገር በማድረጌ ደስተኛ ነኝ it's my pleasure don't mention it ጣጣ የለውም ችግር የለውም ጣጣ የለውም don't mention it ጣጣ የለውም glad I could help you ስለረዳው ደስ ብሎኛል ስላገዝኩ ደስ ብሎኛል glad ማለት happiness excitement thrilled delighted ማለት ነው እነኚህ ሁሉ ደስታን ይገልጻሉ ስለዚህ ስላገዝኩ ስለረዳው ጎንህ ስለነበርኩኝ እኔም ደስተኛ ነኝ ማለት ከፈለኩ ምን እላለሁ ማለት ነው glad I could help you that means I am glad I could help you ስላገዝኩ ስለረዳው ደስተኛ ነኝ glad I could help you no worries አትጨነቅ ሐሳብ አይግባ አትጨነቅ ምንም ችግር የለም no worries ምን ማለት እንችላለን ተጨማሪ no sweat ሐሳብ አይግባ አትጨነቅ ምንም ማለት አይደለም no sweat no sweet አይደለም sweat አይደለም sweet ከሆነ ይሄኛው sweet ይሄኛው sweat simply glad to help you ስላገዝኩ ደስተኛ ነኝ glad to help you ስላገዝኩ ደስተኛ help you or glad to help you የሚለው አማራጭ ነው glad to help or glad to help you ስላገዝኩ ደስተኛ ነኝ ስለረዳው ደስተኛ ነኝ it was nothing ምንም ማለት አልነበረም ቀላል ነገር ነው ምንም ማለት አልነበረም it was nothing ምንም ማለት አይደለም it is nothing ምንም ማለት አይደለም it was ስንል past ነው የሚያሳየን it is ስንል ደግሞ present ነው የሚያሳየን take it easy ቀለል አድርገኸው አታካብደው ቀለል አድርገኸው take it easy ታካብራለህ እንዴ ምን ይብረዳ ምን ችግር አለው የረዳው በጣም ቀላል ነገር እኮ ነው ያገዝኩ በጣም ቀላል ነገር ነው take it easy I'm always here for you ሁሌም አንተ ጋር ነኝ ሁሌም ካንተ ጋር ነኝ ሁሌም ላግዝህ ዝግጁ ነኝ I'm always here for you ሁሌም አንተ ጋር ነኝ አንተን ለማገዝ ሁሌም ዝግጁ ነኝ አንቺን ለማገዝ ሁሌም ዝግጁ ነኝ እናንተን ለማገዝ ሁሌም ዝግጁ ነኝ በነገራችን ላይ አንተን ለመርዳት አንተ እያልኩ ተረጎማለሁ ብዙ መጽሐፎችም እንደዛ ነው የሚተረጉሙና አንተ እያልኩ የምተረጉመው አንቺም ይሆናል you የሚለው ቃል አንተ አንቺ እናንተ ስለሆነ ስለረዳውሽ ደስተኛ ነኝ ስለረዳዋችሁ ስላገዝኳችሁ ደስተኛ ነኝ ማድረግ ትችላላችሁ በወንድ ስላደረኩት ብቻ ሁሉ ጊዜ ለወንድ ብቻ የሚሰራ አይደለም ለሴትም ለብዙ ሰዎችም you የሚለው አንተ አንቺ እናንተ ስለሆነ ማለት ነው so always here for you means ሁሌም ካንተ ጋር ነኝ ሁሌም ካንቺ ጋር ነኝ ሁሌም እናንተ ጋር ነኝ ብለን እንተርጉመው not at all not at all ምን ማለት ነው ምንም ማለት አይደለም ጣጣ የለውም not at all ጣጣ የለውም you're most welcome
you're most welcome ወይም you're welcome you're welcome ማለት እንችላለን። በነገራችን ላይ ዌልካም ስንል እችን ነገር እንያት። በዌልና በካም መካከል ምንም አይነት ስፔስ የለም። አንድ ሁለተኛ ነገር ደግሞ ኤል ምንድነው የምትሆነው? ሲንግል ነው የምትሆነው። ብዙ ጊዜ በስህተት ተጽፋ ያለውኝ በስህተት ተጽፋ ስለማይ ዌልና ካምን ከለያያችሁት ሌላ ጉዳይ ነው። ደብል ኤል ካደረጋችሁ ደግሞ ቶታሊ እንደዛ ነገር ብሎ የለም። ስለዚህ ሲንግል ኤል አድርገን you're welcome እናደርገዋለን። ምንም ችግር የለውም፣ ጣጣ የለውም ማለት ነው። I'm always happy to assist you. I'm always happy to assist you. ስለረዳው ስላገዝኩ ደስተኛ ነኝ። I'm always happy to assist you. I'm always delighted to assist you. I'm always glad to assist you. I'm always excited to assist you. ስላገዝኩ ስለረዳው ሁሌም ደስተኛ ነኝ። አሲስት ማለት ሄልፕ ሰፖርት ማለት ነው። ሰፖርት ሄልፕ፣ አሲስት ተመሳሳይ ናቸው። ሄልፕ ብዙ ጊዜ ኢንፎርማል ነው። ሄልፕ ኢንፎርማል ነው። አሲስት ደግሞ ፎርማል እንግሊሽ እንለዋለን ማለት ነው። ስለዚህ ለሰዎች አሪፍ ነገር አድርገን እነሱ በዛ በምትኩ ሲያመሰግኑን ያን ቀለል ለማድረግ እንዳይከብዳቸው ምንም ማለት አይደለም፣ ጣጣ የለውም፣ ስለረዳው ደስተኛ ነኝ ምናምን ለማለት እጅግ በጣም የሚጠቅሙን ኤክስፕሬሽንስ ናቸው። እነኚህን እንለማመድ ማለት ነው። Thank you so much for watching this video until the end. I was Kiddos with Grace English, and I would like to request you to like, subscribe, share, and comment my video, and others will get it, and our channel will grow up. Okay? Thank you again and again. Till next time. Goodbye.